አምጦልኝ ዘንግን እስኪ አምጦልኝ ዘንግን ለዝቋላ አቦ ያሰራሁትን በረሃ ተወልዶ በረሃ ያደገ ዝቋላ አዋባች አቡዬ ሲነሳ እኔም ልበልህ አባቴ አቡዬ ግባ ከቤቴ እኔም ልበልህ አባቴ አቡዬ ግባ ከቤቴ እኔም ልበልህ አባቴ አቡዬ ግባ ከቤቴ ሰለስቱ ደቂቄ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለሁ እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል። እንግዲህ ዛሬ ጥቅምት 5 የአባታችን የጻድቁን አቡነ ገብረ መንፈስ ቅዱስ በዓላታቸውን እናከብራለን ማለት ነው። እንደ እግዚአብሔር ፍቃድ ባጭሩ እንመለከታለን። ዛሬ ጥቅምት 5 የአባታችን የጻድቁን አቡነ ገብረ መንፈስ ቅዱስን በዓል የምናከብርበት ቀን ነው፣ የረፍታቸውን በዓል ማለት ነው። በዚህ ሰዓት ግን እዚህ ላይ አንድ የምንገነዘብበት ነገር ማለት ነው አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ያረፉበት ቀን አይደለም ጥቅምት 5 መጋቢት 5 ቀን ነው የረፍታቸው በዓል። መጋቢት ውስጥ የአባታችን የጻድቁ አቡነ ገብረ መንፈስ ቅዱስ የረፍታቸው በዓል ነው። በመጋቢት ውስጥ ደግሞ በዓል ደስታ ክብረ በዓል ሁሉም የለምና ያ ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማማቱን፣ ስቅላቱን፣ ግርፋቱን፣ እንግልቱን የምናስብበት ወራት ነው እንጂ እንትን አይደለም፣ በዓልን የምናከብርበት አይደለም ማለት ነው። መጋቢት ወር ውስጥ በአብይ ጾም ውስጥ ማለት ነው። ጻድቁ አቡነ ገብረ መንፈስ ቅዱስን በተወለዱ በ7 ቀናቸው ብዙ ታምራቶች ሰርተዋል። ከጨለማ ወደ ብርሃን ያመጣህን ክብር ምስጋና ይገባ አብ ወልድ መንፈስ ቅዱስ እያሉ አባታችን አቡነ ገብረ መንፈስ ቅዱስም ያመሰግኑ ነበር ማለት ነው። የአባታችን አቡነ ገብረ መንፈስ ቅዱስ በዓል አባቱ ስምዖን እናቱ አቅሌስያ በመባል ይታወቃሉ። 60 አናብርትና 60 አናብስትም አጅቦት ወደ ኢትዮጵያ ገብተዋል ማለት ነው። ከዚህም ወደ ታላቁ ተራራ ወደ ዝቋላ ወሰዱት። አባታችን አቡነ ገብረ መንፈስ ቅዱስ በዛ ተራራ ላይ ቆሞ በአራት አቅጣጫ ተመለከተ። በአራት አቅጣጫ በተመለከተን ሰዓትም አባታችን አቡነ ገብረ መንፈስ ቅዱስም የኢትዮጵያ ሕዝብ በኃጢአት ወድቆ ነበርና ያን ኃጢአት ባየ ሰዓት አምላኪ ሆይ ማርልኝ ብሎ በባህር ውስጥ ተወርሮ ገባ ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስ ለ100 ዓመታት በባህር ውስጥ ይጸልይ ነበረ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም በስምህ የተማጸኑትን በስምህ የዘከሩትን ሁሉ እስከ 15 ትውልድ ድረስ እምርልሃለሁ ብሎ አባታችን አምላካችን ኢየሱስ ክርስቶስ ቃል ገባለት ማለት ነው። እንግዲህ ወደዛም 7 ዓመታትን ሳይቀመጥ እግሮቹንም ሳያጥብ አይኖቹንም ሳይከድን እጆቹንም እንዳለ ቁሞ ይጸልይ ነበረ። ሳይንቀሳቀስ በሚጸልይበት ሰዓት ቁራ ተመስሎ አይኖቹን መጥቶ አወለቃቸው ማለት ነው። ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እንደነበሩ አይናቸውን ተከለላቸው። ወደ ዝቋላም ሄዱና 3 ሽማግሌዎች አሉ ወደ ዝቋላም ሄድ ብለው ነገሩት። ወደ ዝቋላም በሄደበት ሰዓት 3 ሽማግሌዎችን አገኘ። 3 ሽማግሌዎችን ባገኘበት ሰዓትም ዘለንና ወደ ተራራው ውሰደን እያሉ ነገሩት ማለት ነው። በዛን ሰዓትም 3 ሽማግሌዎችን ባገኘ ሰዓት እያዘለ ወሰዳቸው ማለት ነው። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስም እነሱም በየተራ በሚወስዳቸው ሰዓትም እነሱም ከሄዱ በኋላም ተሰወሩት። ወዴታችም እግሮቹንም አስሮ ተዘቅዝቆ ይጸልይ ነበረ። ሰይጣንም መቶ ገመዱን በጠሰበት። በሚበጠስበት ጊዜ መልአኩ ቅዱስ ሚካኤልም መቶ በምን ላቁምህ በሚለውና በሚጠይቀው ሰዓት በቅንጭላቴ አቁመኝ በራሴ አቁመኝ ብሎ መለሰለት ማለት ነው። እንግዲህ ቅዱስ ሚካኤልን በራሱ አቁሞት በሄደበት ሰዓትም ለ30 ዓመት ድንጋይ ነክሶ ይጸልይ ነበረ፣ ሙሉ አካሉ እስከሚያልቅ ድረስ ማለት ነው። በሚጸልይበት ሰዓትም አባታችን አቡነ ገብረ መንፈስ ቅዱስም
እንግዲህ ምን ላድርግልህ ለአንተ ምን ላድርግልህ ብሎ አባታችን የሚሰጠው ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስም የረፍታቸው በዓል መጋቢት 5 ቀን 562 ዓመት በኋላ አርፈዋል ማለት ነው። ጥቅምት 5 እንግዲህ አረፉ የተባሉበት በመጋቢት ወር ውስጥ በዓል ደስታ የለምና በዛ ነው ወደዛ አባቶች አምጥተው እንዲከበር ያደረጉት ማለት ነው። እንግዲህ አባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤት በእኛ በኃጢአተኞች ልጆች ላይ ይደርብን። ሀገራችን ሰላም፣ ፍቅር፣ አንድነት፣ ደስታን ያሰማን ማለት ነው። እኛም ለመቅደሱ ለደጁ ለአውደ ምሕረቱ አብቅቶ በመቅደሱና በአውደ ምሕረቱ የምናከብር የምንከበር ያድርገን። ሀገራችን ኢትዮጵያን ሰላሙን፣ ፍቅሩን፣ አንድነቱን ይደልልን። እኛም ወደ መቅደሱ ይመልሰን። እንግዲህ ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ወስብሐት ለእግዚአብሔር ወለ መስቀሉ ክቡር። ይቆየን። አሜን። በወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ አንድ አጭር ዝማሬ ልዘምርላችሁ። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይሄው ለዘላለም ያበራል ስራቸው። ይሄው ለዘላለም ያበራል ስራቸው።